ፋሚሊ መቼም ፓናማ የስ አሸነፍን እያልኩ ፎክሬ አልመጣም። መቼም ያው ማሸነፍ ካሉት አሸንፈናል፣ ግን የት እንደርሳለን ነው በዚህ ሁኔታ። እኔ አንዳንዴ በቱሄልም አልፈርድም። ተጫዋቾቹ በቃ አንድ በከለር ነው የሚለያዩት እኮ። ለነገሩ ብዙዎቹ በከለር አይለያዩም። እና ሃሪኬን ካልሆኑ ትንሽ ቀላ የሚሉት ሁሉም አንድ ናቸው። ባለፈው የጎራዳና እንትና ማዱኪ ያቃጠሉኝ እና ዶክተርና ሳካ ቢገቡ ይሻላል ብዬ ገቡ። እኔ ሳካ መቼ ፊትነሱ መቼ እንደሚመለስ አላውቅም። ከጉዳት መልስ ነው የተባለ አመቱን ሙሉ ይውና ከወሊድ መልስ አደረገው እኮ። ምንም የተሻለ ነገር የለም። በቃ ይሄን ጥሩ ጠርተ ይሄንኛው ምንም ሁሉም በቃ ጉበት ነው እንዴ ይተላለፋል እንዴ? ተመሳሳይ አይነት ብቃት እኔ ምንም ተስፋ ማድረግበት ነገር እያየሁበት አይደለም። ዝም ብዬ ስለምወደው በቃ ብሔራዊ ቡድኑ ስለምወደው ነው እንጂ ተቃጥያለሁ። ቱሄል ላይ መፍረድ አልፈለኩም። እንግዲህ ምድቡን በ7 ነጥብ አንደኛ ሆኖ ጨርሰዋል። ቀጣዩን እንግዲህ ጨዋታው እየከበደ ሲሄድ እንግዲህ ምን እንደሚሆን አብረን እናያለን። እስቲ ለማንኛውም የእንግሊዝ ደጋፊዎች የሚሰማችሁን በዚህ ብሔራዊ ቡድን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ Said peace again, ole ole, said peace again ይላል። እንግዲህ ማለት ነው በአርሰናል ፎርሙላ ማለት ነው ገና ከዚህ በኋላ በደንብ ወደፊት ትሄዳለች። ያጀማመሩ ከሆነ ቶማስ ቱሄል ማለት ነው ይሄ ቡድን ላይ ክሬቲቭ ተጫዋች የሚባል ነገር የለም። ግራ ነው የሚገባ። ግን አንድ ነገር አለው። ምንድነው እሱ? ሴት ፒስ ማንዬ ገብቷል አይደል? የአርቴታ እህት ኩባንያ ወይም ደግሞ አርሰናል ብሔራዊ ቡድን የምንለው እንግሊዝን ነው። ሴት ፒስን በአግባቡ እየተጠቀመ ይገኛል። የሚጠቀመው ደግሞ እኛ ልጅ ነው ያለ። ሲፈልግ በራይስ በኩል ኮርና ያነሳ ይገጫል፣ ይገባልሃል። እንደ ዛሬው ደግሞ ሳካ አሲስት ታርጋለች ከኮርና ላይ ወስዶ ቤሊንጋም ቅርቅር ማንዬ። ዛሬ ቤሊንጋም አስገራሚ ሚና ሲወጣ ነበር የነበረው። ጀምአው ቦክስ ቱ ቦክስ አይነት አጫወት ነበር ሲጫወት የነበረው። ሃሪኬን እንደተለመደው ጎል አስቆጥሯል። ቤሊንጋም ዛሬ አሲስትና ጎል አስቆጥሯል። ግን ቶማስ ቱሄል የሚሉት ሰውዬ አሁንም ቢሆን በፈጠራ ረገድ ሊረዳው የሚችል ወሳኝ ተጫዋቾች ለምን እንደማያሰልፍ ግራ ነው የሚገባ። አስቀድሞ ኤዜን በቋሚ ደረጃ ሊያስገባው ይገባል። በቃ ምንም አንስም። በፈጠራ ረገድ እንደደከመ ቡድን ይዞ ማለት ነው ኤዜን የመሰለ ማለት ነው ስፔስ ካገኘ ገዳይ የሆነ ተጫዋችን ማለት ነው ሊያስቀምጠው አይገባም። እንግሊዝ ግን ዘንድሮ ትልቁ ዓላማ ምን መሰላችሁ? የአርሰናልን ፕላን መተግበር ነው። ለምን አርቴታን አይተውታል። ከቆመ ኳስ ጎል ቅርቅር ታረጋለህ፣ ዋንጫ ትበላለህ። ገብቷል አይደለ? ይመቻችሁ። ለማንኛውም እንግሊዝ ሰከንድ ሃፍ 2-0 ቤሊንግሃም ሁሌ በፈለጉት ሰዓት ቤሊንግሃም ከሳካ ኮርናማ። እኛም ለዚህ ነው ኮርና የምንፈልገው ነው የምንገባ። ሁሉም ቲም ውግም እያለ ወይ እኛ ውግም ብለን ነው የገባ ነው ወይ ሌላኛው ቡድን ውግም። ለዛ ነው ሁሉም ያርሰናል ጨዋታ እንደዚህ ነው ገባ። ለዛ እኛ ውግም ካልን ቻንስ ክሬት አናደርግም፣ ኮርና ያስፈልገናል። እነሱ ውግም ካሉ ደግሞ ኮርና ለማስከፈት ያስፈልገናል ማለት ልክ አስከፈቷቸው ወዲያውኑ። ቤሊንግሃም ደግሞ አሲስት ደግሞ ዚስ ታይም ሃሪኬን ጎል ማን 2-0 ክሊን ሺት ኖርምዬ ማን ገባር። አሁን የሚያስፈልግም እንደሆነ ልንገር ማዱዌኬ አድከም ይወክሰው ሁለተኛ እንዳትተቀበል አንተ ሁለተኛ ለማቀበል እንዳትሞክር ዝም ብለህ ሩጥ እንደለመድክ ገባር። ከዛ ላይ ምታው በቃ የተተፋ እንኳን እናገባለን ነው ማለት ገባር። ያቺን ሁለት ኳሶች ኤዜ ቢሆን ኖሮ ጠቅ ነበር የሚያረጋቸው። ኤዜ በቃ ኤዜ ነው የሚሻል 10 ቁጥር ላይ ኤዜ ነው የሚሻል። ራይስን ማሳረፍ ከፈለክ ኤዜን 10 ቁጥር ቤሊንጋም 8 ቁጥር። ከትልቅ ቡድን ጋር ደግሞ ካውንተር አታክ ማድረግ የምትፈልግ ከሆነ ራይስን 6 ቁጥር ቤሊንጋምን 10 ቁጥር እንፈልገዋል። ማኔ ኮርና አስበዋል። ማጓየርን ብታመጣ ኖሮ በኮርና ሃትሪክ እናሰራል ነበር። ራይስ ሳካ በተለያየ ቦታ በነሱ ባልሆነ ቦታ ላይ አስቀጫውታቸው ነው አሲስት እያደረጉልህ ያሉት ማለት ገባ አይደለ? ማጓየርን ጠርተው ቢሆን ኖሮ ሳካ በለመደው ቦታ ክሮስ መጓየር ጎል ሃትሪክ ታይ ነበረ ማለት። ሜሲና ዴምቤሌ ብቻ መሰሉ እንደ ሃትሪክ የሚሰሩት እርግጠኛ ሆኜ ማለት ነው። ሁሉም የኢንግላንድ ደጋፊዎች ሴት ፒስ አገን ኦሌ ኦሌ እያሉ እንደሚጨፍሩ እርግጠኛ ነኝ። ማን ምንድነው እንዴ? ይኸውላችሁ ኢንግላንዶች ይከብዳቸዋል መጫወት ማለት ነው። ሄዶ ኮርና ያገቡባል ማን። ይኸውላችሁ እኔ አንድ የምነግራችሁ ነገር ማለት ነው ኢንግላንዶች በጣም መፍራት አለባችሁ ሁላችሁ ማለት ነው። ለምንድን መፍራት ያለባችሁ? ዛሬ በጣም ተቸግረው ነበር በጣም ማለት ነው። ግን ምንድነው
ሴት ፒስ ያገባሉ። መሀላቸው ሶሊድ ነው። በቃ ገብቷቸዋል። ለቱርናመንት የሚያስፈልግ ነገር ፍራንስ 2018 ስትበላ ማለት ነው ፖግባና ካንቴ መሀል ላይ ያስቀምጡባል። ኡምቲቲ እዛ ኮርና ያገባባል ማለት ነው። ከዛ በኋላ ህይወት ይበላሻል። የምረ እየቀለድኩኝ አይደለም። ፍራንሶች ሲበሉ 2018 ላይ ኦፍ ኮርስ አጥቂያቸው በጣም ፒስ ነበር፣ ግን ማለት ነው ሴት ፒስ በጣም አቢዩዝ ያደርጉ ነበር። ከዛ በኋላ መሀላቸው ሶሊድ ነው። ፍራንስ መሀላቸው ሶሊድ ስለነበር ነው እስከ ቅርብ ጊዜ ድረስ በጣም የሚፈሩት ማለት ነው። አሁን ደግሞ ኢንግላንዶች መሀላቸው በጣም አትሌቲክ ነው። ገብቷቸዋል አይደል? ዴክላን ራይስ፣ ቤሊንጋም፣ አንደርሰን ሶስቱም አህዮች ማለት ነው። ገብቷቸዋል? አይደክማቸውም። ገብቷቸው እንደዚህ አይነት ሰው ነው የሚያስፈልገው ማለት ነው። ትንሽ ኢንግላንዶች ዊንገር ላይ የተመቱ ናቸው ማለት ነው። ያው ሳካም እንደ ድሮ አይደለም አቋሙ፣ ግን ማለት ነው ስትራይከራቸው ጤነኛ አይደለም። ሃሪኬን ዴድሊ ነው። ምንም አይነት ኳስ አይስትም። ምንም አይነት ኳስ በሆነ ነገር ውስጥ አድርጎ ያገባል ማለት እኔ ጤነኛ አይመስለኝም። ይዞ እየመጣ ደግሞ ቢውልድ ያደርግላቸዋል። ገብቷቸዋል? አሁን ኢንግላንድ አታክ ሚድፊልድ ይፈልጋሉ፣ የሆነ ማጂሺያን ይፈልጋሉ የምትሉ ከሆነ ማለት ነው ቤሊንጋም ደግሞ አውት ኦፍ ኖዌር እየሄደ ያገባባሃል ምናምን ነገር ማለት ነው። ከዛ ሃሪኬን መጥቶ ያግዟል፣ ዊንገሮቹን ይመግቧቸዋል ፓስ ማለት ነው። ግን በጣም የሳተ ቲም ነው። ገብቷቸዋል? ኢንግላንድ ዛሬ 2-0 ማሸነፉን እንዳትዩት ማለት ነው። ብዙ ሰዎች የሆነ ነገር ይጎላል እያላችሁ ስለሆነ ነው ማለት ነው። ኢንግላንድ መሃሉ በጣም ፒስ ነው። ሴት ፒስ አቢዙ ያደርጋሉ። በዚሁ ከቀጠሉ በጣም መፍራት አለብን። እቺ እንግዲህ ገና የኮስታሪካ ጨዋታ የወዳጅነት ጨዋታ 3-0 ያለቀው ላይ የለፈለፍናት ቪዲዮ ናት። እስኪ እንስማት። እንግዲህ ብሔራዊ ቡድን ናት ብዬ አስባለሁ ማለት ነገር ግን አጠቃቀም የሚባል ነገር አለ። ይጠቀምበት የተሻለ ነገር ያሳያል። ለምሳሌ ዛሬ ኤዜን ማለት ነው ኤዜን የፈለገው ሌላ ተጫዋች ቀንሶ መሀል ሜዳው ላይ ተመሳሳይ ሁለት ተጫዋቾችን ራይስንና አንደርሰንን ከሚጠቀም አንዳቸውን ቀንሶ ኮቢ ማይኑን ወይ ደግሞ ቤሊንጋምን ሳብ አድርጎ ኤዜን ራሱን ቢጠቀም የተሻለ ቻንስ አይታችሁታል። ከ63 ደቂቃ በኋላ ተጫዋቾች ተቀይረው ከገቡ በኋላ ምን ያህል ቪዲዮ ላይ እንደለፈለፍኩት ከአንደርሰንና ከራይስ አንዱን ቀንሶ ቤሊንጋምን ወደ ኋላ ሳብ አድርጎ ኤዜን ቢጠቀም ነበር ያልኩት። ሮጀርስ ነው እሱ የተጠቀመው። ኤዜን ቢጠቀመው የተሻለ ነው ብዬ አምናለሁ እንደውም ማለት ነው። ሮጀርስ እንደዚህ ሆኖ እንኳን ማለት ነው እንደዚህ ሆኖ እንኳን አንድ ሚድፊልደር ቀንሶ የተሻለ ክሬቲቭ ተጫዋች አስገብተው እንኳን ቻንሶችን መፍጠር እየተቸገሩ ነው። ስለዚህ ደብል ሁለቱን ራይስንና አንደርሰንን መጠቀም በራሱ ልክ አይደለም። ራይስ ራሱ አንደርሰን እንግዲህ የተሻለ ወደፊት የሚጫወት ተጫዋች ነው። ዛሬ ከተመለከታችሁ ባክ ፓስ የሚባል የማትመለከቱበት አይነት ተጫዋች፣ ወደ ጎን ምናምን አይነት ፓሶችን የማታዩበት ተጫዋች፣ ወደፊት ብቻ የሚጫወት አይነት ተጫዋች ነው። ከዛ ውጭ ደግሞ ካውንተሮችንም ከበር የሚያደርግልህ አይነት ተጫዋች ነው። ጁድ ቤሊንጋም እንግዲህ እየወጣ ነው አይደል? እንደዚህ አይነት ተጫዋች ነው። ባህሪው ነው። ቤሊንጋም ነቅሎ እየወጣ ቻንሶችን ለመፍጠር እየሞከረ እንኳን የእሱን ቦታ ከበር እያደረገ ብቻውን ሲቀውጡ የነበረው ዛሬ እሱ ነው። ከዛ ውጭ ጁድ ቤሊንጋም በክሮሻን ጨዋታ ዛሬም እንዴት አባቱ ምርጥ የሆነ ፐርፎርማንስ ነው እያስመለከተን ያለው። ካስቆጠረው ጎል አሲስቱን በዘለለ አክሎቹ ምናምን የተሳኩማ ጽድት ያለን የነበሩ ጁድ ቤሊንጋም ብቻ እንግሊዝ ብሔራዊ ቡድን አሪፍ የሚባል ነገር አይተናል። ግን ያው አንዳንድ ነገሮች እንደሚቀሯቸው በተለይ ደግሞ ቻንሶችን በመፍጠር ላይ አንዳንድ ነገሮች እንደሚቀሯቸው አይተናል። ቀጣይ ኤዜን እጠብቀዋለሁ እኔ ማለት ነው። ቤስት አሰላለፍ ላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻቹ። ሄሎ ጁድ። ኢንግላንድ ፓናማን 2-0 በማሸነፍ 32 ዙርን መቀላቀሏን ማረጋገጥ ትችላለች። እንግዲህ በዚህ ጨዋታ ላይ እንግሊዞች ሁለቱንም ጎሎች ሰከንድ ሃፍ ነበር ማስቆጠር የቻሉት። የሪያል ማድሪዱ የመሃል አማካኝ የሆነው ጁድ ቤሊንጋም እንግዲህ በጨዋታው ላይ ጎልና አሲስት በስሙ ማስመዝገብ ችሎ ነበረ። የመጀመሪያውን ጎል 62ኛው ደቂቃ ላይ ማስቆጠር የቻለ ሲሆን 67ኛው ደቂቃ ላይ ደግሞ ለሃሪኬን አሲስት ማድረግ ችሎ ሁለቱም ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሎ ነበረ። እንግሊዞች በዚህ ዓለም ዋንጫ ላይ ልክ እንደ ፈረንሳይ ሁሉ ሰከንድ ሃፍ ነው በጣም ቶፕ እየሆኑብኝ ያሉት። ያው ፍራንስ እንኳን ከኖርዌይ ጋር ፈርስት ሃፍ ነበር ሁሉን ነገር የጨረሰችው፣ ግን ከዛ በፊት በነበሩት ጨዋታዎች ላይ ሰከንድ ሃፍ ነበረች ሌላ ቡድን ሆና እየመጣች የተመለከትናት። ኤኒዌይ በዚህ ጨዋታ ላይ ግን ለአሰልጣኝ ቶማስ ቱሄል ማርከስ ራሽፎርድ ከአንቶኒ ጎርደን ተቀዳሚ መሆን ያለበት ተጫዋች እንደሆነ ያስመሰከረ ይመስለኛል። አንዳንድ ውሳኔዎቹ ጥሩ ባይሆኑም ግን በጨዋታው ላይ የነበረው ፐርፎርማንስ በጣም መልካም የሚባል ነበረ። ማርክ ጉሂም ከጀርባ የሚጠላቸው ኳሶች በጣም መልካም የሚባል ነበሩ። ምድቧንም እንግዲህ እንግሊዝ 7 ነጥቦችን በመያዝ ነው ወደ ጥሎ ማለፏን ማረጋገጥ የቻለችው። ፓናማ በይፋ ከዚህ የዓለም ዋንጫ ተሰናብታለች። እንግሊዝ ክሮኤሺያን አስከትላ ከምድቧ በአንደኝነት ወደ ቀጣዩ የጥሎ ማለፍ ዙር ማረፏን አረጋግጣለች። በምሽቱ ጨዋታ ፓናማን 2-0 ማሸነፏን ተከትሎ በምድቡ በአንደኝነት ማለፏን አረጋግጣለች። ነገር ግን እጅግ በጣም ደካማ የሚባል ምሽት ነበር የቶማስ ቱሄሉ የእንግሊዝ ብሔራዊ ቡድን ያሳለፈው። በተለይ መጀመሪያው አጋማሽ በጣም መጥፎ የሚባል ነበረ። በሁለተኛው አጋማሽ ትንሽም ቢሆን ተሻሽለው ነበር የቀረቡት። ጁድ ቤሊንጋም እና ሃሪኬን ባስቆጠሯቸው 2 ጎሎች ታግዘው 2-0 ማሸነፍ ችሏል። ሃሪኬን በዓለም ዋንጫው 11 ጎሎችን በማስቆጠር የእንግሊዝ የምንጊዜም በዓለም ዋንጫው በከፍተኛ ጎል ያስቆጠረ ተጫዋች መሆን ችሏል። የእንግሊዝ ብሔራዊ ቡድን ግን በጣም ከፍተኛ ጥያቄ ምልክት የሚነሳበት ነው። እነ ኮቢ ሜኑ እነ ኤብሬቺ ኤዜን በቂ የጨዋታ ጊዜ የማይሰጣቸው ከሆነ ለምን ይዟቸው እንደሄደም ግራን የሚገባው። ለማንኛውም በዚህም ብላ በዛም ፓናማን አሸንፋ እንግዲህ ወደ ቀጣዩ ዙር ማለፏን አረጋግጣለች። ፓናማ ግን በጣም ብዙ ድሎችን ነበር ያዋከኑት። ጥሩ የሚባል እንቅስቃሴን ሲያደርጉ አምሽቷል። ነገር ግን ከዚህ ምድብ በአራተኝነት 0 ነጥብ ይዘው እንግዲህ መሰናበታቸውንና ከዓለም ዋንጫው መውጣታቸው ተረጋግጧል። ለማንኛውም ስለምሽቱ የእንግሊዝና የፓናማ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።
በዛሬ ደግሞ የምንመለከተው ግሩፕ ኤል ነው። እንግዲህ ዛሬ በሚገርም ሁኔታ ተጠናቋል። ኢንግላንዶች እንግዲህ ፈርስት ሃፍ ላይ ትንሽ ደከም ብሏቸው ሲያሳልፉ ተመልክተን ነበር። ነገር ግን ሰከንድ ሃፍ ላይ እንደነገርኳቸው ኢንዲቪጁዋል ብሪሊየንስ ዛሬ ሲያወጣቸው ይታየኛል ስላችሁ ነበረ። እሱም ኢንዲቪጁዋል ብሪሊየንስ ከየት መጣ? ከጁድ ቤሊንጋም ማለት ነው። የመጀመሪያውን ኳስ ከሳካ አሪፍ ያስገባውን ክሮስ ማስቆጠር ችሎ ነበር። ሁለተኛውን ደግሞ ቁጭ ነው ያደረገለት ሴታፑን አይታችሁታል። ሃሪ ኬን የሚገርም ሚድፊልደር ቦክስ ቱ ቦክስ እያያችሁት ነው። ጁድ ቤሊንጋም ስለተጎዳ ነበር ይህን ዓመት ሌላ ሚድፊልደሮች ሲወራላቸው የነበረው። አሁን ወደ ቦታው ተመልሷል። በዚህ ፐርፎርማንስ ብቻ ሳይሆን ደግሞ የሚያሳያ ሪያል ማድሪድ ቤት መጡ። ችግር የለውም ክላሲስ ፐርማነንት የሚባለው ለዛ ነው። ሁኤልስ ሲላቸው እዚህ ላል ተቀልብሶ ዳቲዝ ዋራይሶ ጁድ ቤሊንጋም ቴክ የባው በእውነት ምላችሁ እንደ 8 ቁጥር እንደ ቦክስ ቱ ቦክስ ተጫውቶ እንደዚህ መጫወቱ ይመቸው። ቲሙ እንዴት ሞቶ እንደነበረ ማየት ትችላላችሁ ከፈርስት ሃፍ ጀምሮ። በዚህ ግሩፕ ደግሞ ምርጥ የነበሩትን እንግዲህ መርጣለሁ ማለት ነው። እኔ በበኩሌ ሃሪኬን እና ቤሊንጋም ነው የምላችሁ። ለምንድን ብትሉኝ እንደዛ ብትሉኝ ሃሪኬን እንግዲህ የመጀመሪያ ጨዋታ ላይ በጣም ኢምፔካብል ነበር። ኢንግላንድ ለማሸነፉ በጣም ታሳቢነት ውስጥ እና እሱ በጣም ዋናው ሚና የተጫወተው እሱ ነው። ሁለተኛ ጨዋታ ደግሞ ማንም አልነበረም ማለት እንችላለን። ያው ቤሊንጋም ነበር ይዞት የወጣው። እንዳያችሁት አሪፍ እንቅስቃሴ አድርጎ ነበር ቤሊንጋም። በድጋሚ ያው ለጋናዎቹ ግን ዲፌንደር ቢሄድ ደስ ይለኛል ሲል ነበረ፣ ግን ማን ኦፍ ዘ ማች ያገኘው እሱ ነበር። ያው እንቅስቃሴው ይሻል ነበር በአንጻራዊነት ከእንግላንድ ጨዋቾች አንጻር። ከዛ ሶስተኛው ጨዋታ ላይ ደግሞ እዚህ ላይ እንዳያችሁት ቤሊንጋም ያተረፋቸው ማለት ቻንስ እዛ እኔ ኬንን ፐርፎርማንሱን ኮንሲደር በማድረግ አንጻር ቤሊንጋምን አድርጌ ኬን ኤንድ ቤሊንጋም ቤስት ተጫዋቾች በዚህ ግሩፕ ብዬ መርጣቸው። ነገር ግን ወጣ ብል ብትሉኝ ኤሌት አንደርሰንን መርጠዋለሁ። ሶስቱም ጨዋታዎች ላይ ኢምፔካብል የሆነ ፐርፎርማንስን ሲያሳይን የነበረው የሚገርም ስራ ከዲክላን ራይስ ጋርም ሲጣመር ደግሞ ብሶበትም ነበር ባለፈው። ግን ደግሞ ዛሬ ደግሞ እንደ ሲንግል ሲክስ ሲጫወት ደግሞ አይተነዋል። የሚገርም እንቅስቃሴ በተለይ ደግሞ ፈርስት ሃፉ ላይ ከነገና ሰከንድ ሃፉ ደግሞ ያው ብሬክአውት እስክትገኝ ነበር ከተገኘች እንዳያስቱ ነው ጨፈጨፏቸው ማለት ነው በቤሊንጋም የመጣ እና ያ ለእናንተ ደግሞ ምርጥ የነበሩን ጨዋች ኮሜንት ማስቀመጥ እንዳትረሱ። ፕላስ መጫ እንዳይረሳ ያለማንጫው ጉዳይ እንዳይነጣችሁ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ የሚደረግ በደንብ ቪዲዮ እንቀጥል። ትንሽ ነው አልኩት። ከጋና ያገናኘው ጨዋታ ነበር። እሱም ጨዋታ ደግሞ ስንመለከት ያ ሞድሪች ፑሊንግ ደ ስትሪንግስ ዋንስ አጌን። ሱቺች ደግሞ ጎል ቢላችሁ ጎል እንዳይመስላችሁ ያገባበት መሬት ጥግ ላይ ነው የወሸቀላቸው። ሱቺች ራሱ መጀመሪያ ላይ ክሮሺዎች እንግዲህ ፎር ዘ ሞስት ፓርት ቁጥጥራቸው ነበራቸው። ጋናዎች ፖዚሽናቸው ያን ሊጠቀሙ አልነበርም። ነገር ግን በሴት ፒስ ማስቆጠርቸው ነበር እንግዲህ አንዳቻ ለማድረግ። ከዛ በኋላ ደግሞ ክሮሺዎቹም እንግዲህ ብዙ አልፈጀባቸውም ምላሽ ለመስጠት። እንግዲህ ሁለተኛውን ጎል እንግዲህ ቭላሲች አንግል ገጭቶበት ነበር ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ግን እንደዛ የሚባል ነገር የለም። እሱም ከሴት ፒስ እንግዲህ ኮርና ከሞድሪች የተሻማችሁን ፒች ኦፍ ኮርነር ማስቆጠር ችሎ ነበረ። እሱን ተከትሎ ደግሞ ክሮሺዎች ሁለተኛ ጨርሰው ጋና ሶስተኛ ጨርሰው በ0 ጎል ዲፈረንስም ቢሆን 4 ነጥብ ይዘው ማለፍ ችለዋል ማለት ነው። ሶስቱም ያልፋሉ። እንግዲህ ፓናማ ወድቀዋል። ስኮትላንዶች ደግሞ ሌላ ውጤት ሲጠብቁ የነበሩ ቲም ነበሩ። ስኮትላንዶች መውጣታቸውንም ላረጋግጥላችሁ እፈልጋለሁ ማለት ነው። እና ግሩፕ ኤል እንግዲህ በዚህ መልኩ ተጠናቋል። እናንተ የተመቻችሁ ቲም ማን ነበረ? ኢንግላንዶች እንግዲህ ጥሩ እንቅስቃሴ ያሳያሉ። ነገር ግን አንዳንዴ ሀሳብ እንደሚጠፋቸው ኦልሞስት ሀሳብ መጥፋት ሳይሆን ገብቷቸዋል ኦፕሽን የሌላቸው ነገር ይመስላል እና ኢንዲቪጁዋል ብሪሊየንስ ነው እያተረፋቸው ያለው በተደጋጋሚ። እንደዚህ አይነት ኢንዲቪጁዋል ብሪሊየንስ ደግሞ ከትላልቅ ቲሞች ጋር ይመጣል ወይ? በጣም ሃርድ ነው። አላሻችሁ ተጫዋታችሁን የምታመጡት እንጂ በሴት ስናምን ራሱ አይሰጧችሁም። ገባችኋ? አይደበደብልም ትላልቅ ቲም ጋር። ኤኒዌይስ ግን እናያለን። ኢንግላንድ አጀስት እያደረገ እየመጣ ቱክልም ቢሆን ያው አሪፍ ታክቲካል ኮች ነው ብዬ ስለማምን እሱ አጀስት አድርጓቸው ሩቅ ሄዳሉ ወይ? እስቲ የምናየው ይሆናል። እናንተ ሀሳባችሁን ኮንት ማስቀመጥ እንዳትረሱ። እንደተለመደው ፕላስ ብቻ እንዳይረሳ። ክሮኤሺያና ጋናንም እንመለከታለን። እነሱ ንቄያቸው አይደለም የዋዛ የሚባል ነገር አንመለከትም። ከእነሱ አልጠራጠርም አሪፍ ነገር እንደሚያሳዩ። ከዛ ባለፈ ግን ኮፒሊንግ ማድረግ እንዳይረሳ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻል። አረ ቶማስ ቱዌል የምትባል ሰውዬ ኮይሜኑን 1 ደቂቃ እንኳን አታጫውቶ ምን አይነት ስግብግብ ነው በእናት እድል አሰጠውም። እንዲህ በቃ ፓናማ ነው ምንም አይፈጥሩም። ምን አይነት ሰው እንደሆነ በእናት እንዴት እንዳበሳጨኝ እሱን ያለ ብዬ ማየቴ ደግሞ 1 ደቂቃ እንዴት የሚያናድስ ሆኖ በእናታችሁ። አረ ሳካና ራይስ ግን ኮርና እንዴት ነው ዴሊቨር የሚያደርጉት? ልክ እንደ ቫንዳይክ ወይ ማጋሌሽ ወይም ኢቨን ማጉዌር ተጠርቶ ቢሆን ማለት ነው ብሎ ነበር ኮርና የሚገባው። ቃ ሌላኛውን አርሰናል ነበር የሚሆኑት። ቤሊንጋም ዛሬ ደግሞ በቃ 1 አሲስት 1 ጎል በጣም እሳት ነበረች። የሃሪኬን ሌሊት ክሮሺያ አለፈች። 70ኛ የዓመት ጎሉን አስቆጠረ። ክርስቲያን ሮናልዶን አለፈው። ያ ብቻ አይደለም፣ በዓለም ዋንጫ ታሪክ የምንጊዜም የእንግሊዝ ብሔራዊ ቡድን ከፍተኛ ጎል አስቆጣሪ መሆን ችሏል። ጁድ ቤሊንግሃምም ጎል አስቆጥሯል። ምን አይነት አስደናቂ የእንግሊዝ ብሔራዊ ቡድን ነው! እንግሊዝ ፓናማን 2-0 ጁድ ቤሊንግሃም እና ሃሪኬን ጎሎችን ማስቆጠር ችለዋል። በብዙዎች ዘንድ ሲጠበቅ የነበረው ጨዋታ ደግሞ ጋና ከክሮሺያ ያደረጉት ጨዋታ በክሮሺያ 2-1 አሸናፊነት ጨዋታው ተጠናቋል። ክሮሺያ አለፈች። ሃሪኬን በዓለም ዋንጫ ታሪክ 11ኛ ጎሉን ለእንግሊዝ ብሔራዊ ቡድን የእንግሊዝ ማሊያ ለብሶ ማስቆጠር ችሏል። ይህም የምንጊዜም የእንግሊዝ ብሔራዊ ቡድን ከፍተኛ ጎል አስቆጣሪ አድርጎታል። አሁን 3 ቦታዎች ብቻ ቀርተዋል። ምን አይነት ሴሌብሬሽን ነው! ዓለም ዋንጫው 8:30 ሲል ይቀጥላል። የፖርቹጋል ጨዋታም አለ። ለማንኛውም አሁን የምታዩት 3 ሰዎችም ልትሆኑ ትችላላችሁ። በደንብ ኮፒ ሊንክ ሪፖስት አድርጉት። ይመቻል።
116 ያንሰዋል። 150 ነው መሆን ያለበት። 150 ነው። ደሞዙም 400,000 ነው መሆን ያለበት። እንግሊዝ 2-0 ፓናማን ያበደ ማለት ፈርስት ሃፉ አሪፍ አልነበረም። ሰከንድ ሃፍ በጣም ያበደ ነበር። ከዛ በኋላ ጎሎች አገቡ። ከሴት ፒስም ጎል አገቡ ማለት ነው። የመጀመሪያ ጊዜ ደግሞ ኤሊት አንደርሰን የኛ ልጅ ሆኖ አየነው ዛሬና ያለቀሱ ነው ሰዎች። እኛ 150 ነው መሆን ያለበት፣ ደሞዙም 400,000 ጸድት ያለ ልጅ ማለት ነው። እኔ ከእንትና ይበልጣል አልልህም፣ ግን አንድ ነገር ልንገርህ፣ በጣም ነው የሚችለው ልጅ፣ በጣም ማለት ነው። ሲያንሰው ነው በዚህ ገበያ ይሄ ብር ሲያንሰው ነው። ለማንኛውም እንግሊዝ ግሩፓን አንደኛ ሆና ጨርሳለች፣ ወደ ቀጣዩ አልፋለች ማለት ነው። ቀጣይ ከማን እንደሚደርሳት አብረን የምናየው ይሆናል። ያበደ ጌም ነው። አሁን ደግሞ ቀጣይ ፖርቹጋል አለ፣ እሱንም አብረን እናያለን። ሼር፣ ኮፒ ሊንክ፣ ፖስት ማድረግ እንዳረሱ። ይመቻችሁ። እንደዚህ የሚባል ነገር አለ አይደለ? ሰዎች አንዳንድ ጊዜ ሰውየውን ልትገለው ትችላለህ፣ ነገር ግን መንፈሱን ማጥፋታችንም ይባላል አይደለ? ማን አሁንም የእንግሊዝ ብሔራዊ ቡድን ላይ የተከሰተ ያለው ነገር ይሄ ነው ማለት ነው። አመቱን ሙሉ የቆመ ኳስ ብለው እንግዲህ ሲያለቃቅሱ ከሆኑ በኋላ እንግዲህ ይሄው የቆመ ኳስ አርቴታን ባይኖር እንግዲህ የሱን መንፈስ በብሔራዊ ቡድን እያሳዩ ይገኛሉ ማለት ነው። እስቲል አሁንም ፓናማን ለማሸነፍ የተጠቀሙት የቆሙ ኳሶችን ነው ማለት ነው። በዚህ አጫውት እንዴት ነው ዋንጫውን ወደ ቤታቸው የሚያመጡት ማለት ነው? የሚሆን አይመስለኝም። እኔ በበኩሌ ግን እስቲል አሁንም እንግዲህ በቃ የአርሰናል ልጆች ናቸው ብሔራዊ ቡድን እየታደጉ የሚገኙት ማለት ነው። ያው እንግዲህ ክሮሺያም እንግዲህ አንደርዶግ ሆና ቀጥላለች ማለት ነው። ሁለተኛ ሆና እንግዲህ ጨርሳ ወደ ቀጣዩ ዙር ማለፍ ትችላለች ማለት ነው። ግን የእንግሊዝ ብሔራዊ ቡድን እስቲል አሁንም ካልነቃ በስተቀር ማለት ነው በዚህ አጫውቱ የት እንደሚደርስ እኔ እንጃ፣ በጣም ያሰጋኛል። የእንግሊዝ ብሔራዊ ቡድን ዛሬ ማሳማኝ ለመሆን ተቸግሯል ጋይሶች። ከደቂቃዎች በፊት በግሩፕ ኤል የመጨረሻ ጨዋታዎች ተጠናቀዋል። በዚህም የእንግሊዝ ብሔራዊ ቡድን ተቸግሮም ቢሆን የፓናማቻውን 2-0 አሸንፏል። ብዙዎች ከጨዋታው አስቀድሞ እንግሊዝ ከፓናማ ጋር እንደመጫወታው በሰፊ የግብ ልዩነት የምታሸንፍበት ጨዋታ ይሆናል የሚል ግምቶች ነበሩ። ነገር ግን እንግሊዝ ለ62 ያክል ደቂቃዎች የፓናማን የመከላከል መዋቅር ጥሳ የጠሩ የግብ ዕድሎችን ለመፍጠር ተቸግራ ነበር። ነገር ግን ጁድ ቤሊንጋም ከዛ በኋላ ደግሞ ራሱ ቤሊንጋም አመቻችቶ ሃሪኬን ባስቆጠራት ኳስ 2-0 ማሸነፍ ችሏል። ኦቨርኦል በጨዋታው የነበረው የእንግሊዝ ብሔራዊ ቡድን እንቅስቃሴ ልክ እንደባለፈው የጋና ጨዋታ የእንግሊዝ ብሔራዊ ቡድን ከሎ ብሎክ ከሚጫወቱ በቁጥር በስተው ከሚከላከሉ ተጋጣሚዎች ጋር አሁንም ታይት በሆኑ ስፔሶች ውስጥ እድሎችን ለመፍጠር ግቦችን ለማስቆጠር የሚቸገር ቡድን እንደሆነ ዛሬም በድጋሚ ተመልክተናል። ሃሪ ኬን በእንግሊዝ ብሔራዊ ቡድን ታሪክ በዓለም ዋንጫው ከፍተኛ ግብ አስቆጣሪ ይሆናል። ዛሬ ያስቆጠራት ግብ 11ኛ ሆና ተመዝግባለች። ይህም በዓለም ዋንጫ ታሪክ ከዚህ በፊት ጋሪ ሊንከን 10 ግቦችን በዓለም ዋንጫ መድረክ በማስቆጠር ይዞት የነበረውን ክብረ ወሰን እንዲያሻሽል አስችላለች። የእንግሊዝ ብሔራዊ ቡድን ምድቡን ምንም እንኳን አሳማኝ ፐርፎርማንስ በሁለቱ ጨዋታዎች ለማሳየት ቢቸገርም በበላይነት አጠናቋል። በቀጣይ የእንግሊዝ ብሔራዊ ቡድን ጉዞ እስከምን ድረስ ይሆናል የሚለው ያጓጓል። እንግሊዝ ምድቧን በበላይነት አጠናቃለች። እንግሊዝ ፓናማን 2-0 ማሸነፏን ተከትሎ 7 ነጥቦችን በመሰብሰብ ምድቧን በአንደኝነት ማለፍ የቻለች ሲሆን ክሮሺያ ደግሞ ጋናን ገጥማ 2-1 ማሸነፏን ተከትሎ በሁለተኝነት ከምድቧ ማለፍ የቻለች ሲሆን ጋና ምንም እንኳን በክሮሺያ 2-1 የተሸነፈች ቢሆንም ነገር ግን 32ቱን መቀላቀልን ችላለች። እንግሊዝ ጁድ ቤሊንጋም እና ሃሪኬን ማስቆጠር የቻሉ ሲሆን ክሮሺያዎችም ጋና ላይ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ ባስቆጠሩት ግብ 2-1 በሆነ ውጤት ማሸነፍም ችሏል። ጨዋታውን የተመለከታችሁ እንዴት አያችሁት? እንግሊዝ አሁንም ቢሆን እጅግ የሚደብርና ለማየት የማያዝናና ጨዋታዎችን እያደረገች ቢሆንም ነገር ግን ከምድቧ በአንደኝነት ማለፍ እንችላለች። እንግሊዝን፣ ክሮሺያን እንዲሁም ደግሞ ጋናን እስከ ምድብ ይሄዳሉ ብላችሁ ታስባላችሁ? እሱንም ቢሆን ኮመንት መስጫ ቦክስ ውስጥ ሀሳባችሁን ማስቀመጥ ትችላላችሁ። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ግን ፎሎ ማድረግም አይዘንጋ። መልካም ጨዋታ፣ መልካም ምሽት፣ መልካም ሙሉ ይሁንላችሁ። ጁድ ቤሊንግሃም የጨዋታው ማን ኦፍ ዘ ማች በመባል ተመርጧል። ዛሬ 1 ጎልና 1 ለሃሪኬን ጸድ አሲስት ማድረግ ችሏል። ጁድ ቤሊንግሃም የጨዋታው ማን ኦፍ ዘ ማች በመባል ተመርጧል። ለሁለተኛ ጊዜ ነው ከ3 ጨዋታ ሁለቱን ጁድ ቤሊንግሃም ነው የሆነው። ይገባል። ጸዴ ፐርፎርማንስ ነበር ያደረገው። ኮፒ ሊንክ ያደረጋችሁ ፎሎ ያደረጋችሁ አካውንታችን የሌለ እየተመታ ነው። ይመቻችሁ።